የአርቲስት አጫሉ ሁንዴሳ ወንድም ለአጫሉ የተሰራውን ሐውልት ተከትሎ ምላሽ ሰጠም። ለአጫሉ ነፍስ የምንፈልገው ፍትህ እንጂ የቆመም ሐውልት አይደለም ሲል ሲሳይ ሁንዴሳም ምላሽ ሰጥቷል። አሜሪካም በኤርትራ ላይ የጣለችውን ማዕቀብ ልታነሳ ነው። በቀጣይም ከኤርትራ ጋር ጠንካራ ግንኙነት ለመፍጠርም ዶናልድ ትራምፕ ፍላጎት እንዳላቸው የተነገረ ሲሆን በኤርትራ ጥያቄና በህወሓት ጥያቄ መሰረት ብልጽግናን ለማስወገድ አሜሪካም ሲአይኤን እንደምታሰማራም እየተነገረ ነው። ፌደራል ፖሊስ በብልጽግና ባለስልጣናት የተዘረፈው 98 ቢሊዮን ሳይሆን 78 ቢሊዮን ብር ነው። ሪፖርተር ጋዜጣም ብሩን አጋኖ ተናግሯል። መስረቅስ ብርቅ ነው ወይ በሚል ሪፖርተርን እከሳለሁ ሲል ፌደራል ፖሊስ አስታውቋል። ይህንን ተከትሎም የተለያዩ ባለሙያዎች ምላሻቸውን እየሰጡ ነው። ጤና ያስጥልን ውድ የሸገር ቲዩብ ቤተሰቦቻችንም የሰዓቱ መረጃዎች ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር ያደርጋችሁም አብራችሁን ቆዩ። ወደ ዝርዝር መረጃዎቹ እናልፋለን። የአርቲስት አጫሉ ሁንዴሳ ወንድም ኦህዴድ ብልጽግና የሰራውን ሐውልት ተከትሎ ምላሽ ሰጠም። እኛ የምንፈልገው ፍትህን እንጂ የቆመም የድንጋይ ሐውልት አይደለም ሲልም ተሰምቷል። አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ስለሚቆጥሩ አላዋቂ ሳሚዎች በተገቢው ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ይላል የአጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ። ለዓመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም ነውር የሆነ የቅርብናን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዘበናል። እውነት ለመናገር እስከዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለመረዳ ጭምር ነው ብሏል። ከዚህ በኋላ ግን የሱን ክብርና ማንነት በሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል። እንዲህ እንደዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በጀን እንጂ ጊዜ ክፉ ነው። የሚሆነውን ሳየው የገዛ ቁሬ የጠበበውን ቤት ይቁጠረው። የሆነው ሆኖ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከዓመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ ከከረመ ዓመት ቢሆንም ዛሬም እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል ነው። ከምንም በላይ አንተን ላጣ ሰው ሁሉም ነገር ተራ ነውና በትክክል አንተን አውቆ የተረዳ የሚገባን ሐውልት በልቡ አኑሮ ስለ ፍትህ ብቻም ቀን ይቆጥራል ሲል በሐውልት ሰበብ የአጫሉን ሁንዴሳ ገዳዮች ያዳፈነውና ፍትህን ያጠፋው ብልጽግና ፓርቲን በመተቸት የአርቲስት አጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ መልእክቱን አስተላልፏል። አሜሪካም በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑ ተዘገበ። አሜሪካም በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱን ሮይተርስ ዘግቧል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች እየተናገሩ ነው። አሜሪካም ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያም ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነትን አጉልቷል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግቷል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎትን መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር
በር ለማግኘት ልትወስድ የምችለው የትኛውም አይነት የኃይል እርምጃ እንደማደግፈውም መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸውም በሌላቸው ውስጣዊ ጉዳይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የአገሪቱ ባለስልጣናትን ጠቅሶ ዘግቦ ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማም እያደረገች መሆኑን ጋዜጣው አመልክቶ ነበር። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት እቀቦች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስቴር በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም። በተጨማሪም ሮይተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር ፕሬስ ሴክሬታሪ ቢለኔ ስዩም አስተያየታቸውን ጠይቆ ምላሽ አላገኘም። የአሜሪካውን ታዋቂ ጋዜጣ ዎል ስትሪት ጆርናል ዘገባን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማስተባበሩን የሚቃወሙ ትችቶች ተሰንዝረዋል። ይህን ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫ አውጥቷል። የዶናልድ ትራምፕ አስተዳደር የኦህዴድ ብልጽግናን እንደ ምስራቅ አፍሪካ አውዳሚ ኃይል እንደሚመለከት እየተነገረ ነው። የራሱን ዜጎች በድሮንና በጀት የሚጨፈጭፈው ብልጽግና በአሜሪካ መንግስት እጅግ ከተናቁና ከተጠሉ የአፍሪካ መንግስታት መካከል አንዱ እንደሆነ እየተነገረ ይገኛል። በኤርትራና በህዋ ጥያቄ መሰረትም ሲአይኤም ከ4 ኪሎ በስተቀር ሀገሪቱን መቆጣጠር የማይችለው በቅርቡም 98 ሚሊዮን ብር መዝረፉ የተጋለጠበትን የኦህዴድ ብልጽግና መንግስት ለማስወገድ በቀጣይ እንደሚንቀሳቀስ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ፌደራል ፖሊስ ብልጽግና የዘረፈው 78 ቢሊዮን ብር እንጂ 98 ቢሊዮን ብር አይደለም። ሪፖርተር የተዘረፈውን ገንዘብ አጋኑ አቅርቧል። በዚህ ምክንያት ሪፖርተርን እከሳለሁ ሲል መናገሩ ብዙዎችን እያስገረመ ነው። በተጨማሪም ፌደራል ፖሊስ ዘረፋም አሁን የተለመደ አታስመስሉት፣ አዲስ ነገር አይደለም፣ 78 ቢሊዮን ብር መዝረፍም የተለመደ ጉዳይ ነው፣ አታጋኑ ሲል ተናግሯል። በርካቶች በዚህ ጉዳይ ላይ ስጋትና አስተያየታቸውን እየገለጹ ይገኛሉ። የኢኮኖሚ ባለሙያዎች ወደፊት የብልጽግናን ስርዓት በእርግጥ ምድር ላይ እንደነበር ለልጅ ልጆቻችን ለማስረዳት የምንቸገር ይመስለኛል። እኔም ራሱ እስከዛሬ አላመንኩም። ብዙ ጊዜ በቅዠት ዓለም የመመላለስ ይመስለኛል። የፌዴራል ፖሊስ የሪፖርተርን ዘገባ ለማስተባበል ያወጣው መግለጫ አነበባችሁ ወይ? እኔ ተዘርፏል ያልኩት 78 ቢሊዮን ብር ነው። ጋዜጣው ግን የማይገባ የሂሳብ ስሌት ውስጥ በመግባት ዶላሩን ወደ ብር በመቀየር ከ98 ቢሊዮን ብር በላይ ተዘርፏል በማለቱ ጋዜጣውን በሕግ እንጠይቀዋለን እያለ ነው ፌዴራል ፖሊስ። እነዚህ ምንድናቸው ሲል የኢኮኖሚ ባለሙያው ይጠይቃል። በእርግጥ ጋዜጣው የዶላር መጠኑን ገልጾ ሲያበቃ በወቅቱ የምንዛሬ ተመን ስንት እንደሆነ ገልጿል። ለኢትዮጵያ ዜጎች በአማርኛ ቋንቋ የሚዘግብ ጋዜጣ ሊያደርገው የሚገባ ትንሿ ነገር ናት። በእንግሊዝኛም ለውጭ ዜጎች ሲዘግብ ደግሞ በብር የተገለጸውን ወደ ዶላር ቀይሮ ጠቅላላ የዶላሩን መጠን ይገልጽ ነበር። በድንጋጤና በግራ መጋባት መሃል
ፓውዝ የሚያደርጋችሁ አንቀጽ የሚገኘው የመግለጫው መደምደሚያ አካባቢ ነው። እውነታው ይሄ ሆኖ ሳለ ይላል ፌዴራል ፖሊስ፣ የሪፖርተር ጋዜጣ መረጃውን በትክክል ለህዝብ ማድረስ ሲገባው አዲስ ነገር እንደተፈጠረ ዘረፋ የተለመደ አይደለም ወይ እያለ ፌዴራል ፖሊስ ህብረተሰቡ እንደተዘረፈ አድርጎ ከጋዜጠኝነትና ስነ ምግባር ያፈነገጠና የጋዜጣው ስውር ተልዕኮ የተንጸባረቀበት ኃላፊነት የጎደለው ተግባር ፈጽሟል ይላል ፌዴራል ፖሊስ በመግለጫው። ማህበራዊ ሳይንስ የማያውቁና የሊደርሺፕ ሳይንስ የማይገባቸው ሰዎች ሀገር እየመሩ ሲሆን ሀገር 98 ቢሊዮን ብር ተዘርፋ ፌዴራል ፖሊስ የሚባለው ተቋም ባለስልጣናቱን ከማሰር ይልቅ ጋዜጣውን ማስፈራራቱን ተያይዞታል በሚል ለአብይ አህመድ ተላላኪ እንደሆነና እንደፈረሰ የሚነገርለት የፌዴራል ፖሊስ ተቋምን ተችቷል። ከሸገር ቲዩብ ለሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ዝለቁም። በያላችሁበት መልካም ጊዜ ተመኘን።